ሰላም ጤና ይስጥልኝ። የዕለቱን ዜናዎች ይዤላችሁ መጥቻለሁ። አብራችሁን ቆዩ። ሰበር ዜና። አሜሪካ የኢራን የኒውክሌር ተቋማት ላይ ጥቃት ፈጸመች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ መከላከያ በኢራን 3 የኒውክሌር ተቋማት ላይ የቦምብ ድብደባ መፈጸሙን ተናገሩ። ፕሬዝዳንቱ ለመካከለኛው ምስራቅ ግጭት የ2 ሳምንት ጊዜ ሰጥተው የነበረ ቢሆንም ይህን በተናገሩ በሁለተኛው ቀን ጥቃት ፈጽሟል። ይህ የአሜሪካ ጥቃት በኢራንና በእስራኤል መካከል ያለውን ግጭት እንዲያባብስም ያደርጓል እንዳይባባስ ተሰግቷል። ዶናልድ ትራምፕ ከጥቃቱ በኋላ በዋይት ሀውስ በሰጡት አጭር መግለጫ አስታውሱ፣ በርካታ ኢላማዎችን ገና ይቀሩናል። በሁሉም መመዘኞች የዛሬው ምሽቱ ከባዱና ደግሞ በጣም አደገኛው ነበር ብለዋል። ፕሬዝዳንቱ በዚሁ ንግግራቸው ሰላም በፍጥነት የማይመጣ ከሆነ ወደ ሌሎች ኢላማዎች በፍጥነትና በክህሎት እንሄዳለን ሲሉም ዝተዋል። ዛሬ አሜሪካ በጥቃት ከፈጸመችባቸው የኒውክሌር ተቋማት መካከል አንዱ በተራሮቹ መካከል የተደበቀው ፎርዶ ይገኝበታል። በተቋሙ ላይ ስለደረሰው ጉዳት እስካሁን የታወቀም ነገር የለም። የተባበሩት መንግስታት ድርጅት ዋና ጸሐፊ የአሜሪካ ጥቃት አደገኛ ማባባስ ነው አሉ። የተባበሩት መንግስታት ድርጅት አሜሪካ በኢራን የኒውክሌር ተቋማት ላይ የፈጸመችው ጥቃት ምላሽ ሰጡ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ አሜሪካ የፈጸመችው ጥቃት አደገኛ ማባባስ ሲሉ የገለጹ ሲሆን በአሁኑ ጊዜ ግጭት በፍጥነት ከቁጥጥር ውጭ ሊወጣ የሚችልበት ስጋት እየጨመረ ነው፣ በሰላም ዜጎች በአካባቢውና በዓለም ላይ አስከፊ መዘዝ አለውም ብለዋል። ዋና ጸሐፊው በኤክስ ገጻቸው ላይ በዚህ አደገኛ ሰዓት ውስጥ የቀሰቀሰውን ሽክርክሪት ማስወገድ በጣም አስፈላጊ ነው። ምንም አይነት ወታደራዊ መፍትሄ የለም። ብቸኛው አማራጭ ዲፕሎማሲያዊ ነው። የብቸኛው ተስፋችን ሰላም ነው ሲሉም አስፍረዋል። የእስራኤል የውጭ ጉዳይ ሚኒስትር የትራምፕ ስም በታሪክ መዝገብ ላይ በወርቅ ይጻፋል አሉ። የእስራኤል ውጭ ጉዳይ ሚኒስትር ጌዲዮን ሳዓር አሜሪካ በኢራን የኒውክሌር ተቋማት ላይ ጥቃት መፈጸሙን ተከትሎ የትራምፕ ስም በታሪክ መዝገብ ላይ በወርቅ ይጻፋል አሉ። በኤክስ ገጻቸው ላይ በለጠፉት በዚህ አስተያየታቸው ፕሬዝዳንቱ ጥቃቱን ለመፈጸም ድፍረት የተሞላበት ውሳኔ በመውሰዳቸውም አሞካሽተዋል። አክለውም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ታሪካዊ ውሳኔ መርተውታልም ብለዋል። የዩኬ ጠቅላይ ሚኒስትር ኢራን ወደ ድርድር ጠረጴዛ መመለስ አለባት አሉ። የዩኬ ጠቅላይ ሚኒስትር ኬር ስታርመር አሜሪካ የኢራን የኒውክሌር መርሃ ግብርን የደቀነውን ከባድ ስጋት ለመቀነስ እርምጃ ወስዳለች አሉ። ጠቅላይ ሚኒስትር በመግለጫቸው ላይ የኢራን የኒውክሌር መርሃ ግብር ለዓለም አቀፍ ደህንነት ትልቅ ስጋት ነው፣ የኢራን የኒውክሌር ጦር መሳሪያ እንድታበለጽግ በፍጹም አንፈቅድላትም። እናም አሜሪካ ያንን ስጋት ለመቀነስ እርምጃ ወስዳለች። በመካከለኛው ምስራቅ ያለውን ሁኔታ ተለዋዋጭ በመሆኑ ለአካባቢው መረጋጋት ቅድሚያ የሚሰጠው ጉዳይ ነው። ኢራን ወደ ድርድር ጠረጴዛው እንድትመለስና ይህ ቀውስ ለማስወገድ ዲፕሎማሲያዊ መፍትሄ እንድትፈልግም እንጠይቃለን። አሜሪካ በኢራን የኒውክሌር ተቋማት ላይ በፈጸመችው ጥቃት ዩናይትድ ኪንግደም ተሳትፏ አለማድረጓንም በቢቢሲ ያገኛቸው መረጃዎች ጠቁሟል። ጠቅላይ ሚኒስትር ስታርመር ጥቃት ከመፈጸም አስቀድሞ እንዲያውቁ መደረጉን ምንጮች ለቢቢሲም ገልጿል። የተባበሩት መንግስታት የኒውክሌር ተቆጣጣሪ አስቸኳይ ስብሰባ ሊያካሄድ ነው። የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ በነገው ዕለት አስቸኳይ ስብሰባ እንደሚያደርግ የመንግስታቱ ድርጅት የኒውክሌር ተቆጣጣሪ ኃላፊ አስታወቁ። ይህ በእንዲህ እንዳለ የኢራን የኒውክሌር ኃላፊ መሐመድ ኤስላ ቴሄራን በአሜሪካ ጥቃት ላይ ምርመራ እንዲያደርግ እንደምትፈልግና ተቆጣጣሪ አካል የአሜሪካን እርምጃ እንዲያወግዝ ማሳሰባቸው የኢራን መገናኛ ብዙኃኖችም ዘግቧል። ቀደም ሲል ተቆጣጣሪ ኤጀንሲ አሜሪካ በኢራን 3 የኒውክሌር ተቋማት ከመታች በኋላ የጨረር መጠን መጨመር እንደሌለም አረጋግጧል። ዲሞክራቶች የትራምፕን እርምጃ ያለ ኮንግረስ ፍቃድ የተደረገ ጣልቃ ገብነት ሲሉ ማወገዙ። አንዳንድ ዲሞክራቲክ ሕግ አውጪዎች አሜሪካ የኢራን ኒውክሌር ተቋማት ላይ የፈጸመችውን ድብደባ ያለ ኮንግረስ ይሁንታ የተፈጸሙ ናቸው ሲሉ አወገዙ። የኮንግረስ አባላት አሌክሳንደር ኦካሲዮ ኮርተዝ የህገ መንግስቱን የኮንግረሱ ስልጣን በከባድ ሁኔታ መጣስና ፍጹም እና ግልጽ በሆነ መልኩ ክስ ለመመስረት የሚያስችል ነው ብለዋል። በኤክስ ገጻቸው ላይ ለትውልድ ሊከተል የሚችልን ጦርነት ለመክፈት በግዴለሽነት አደጋ ላይም ጥለውናል ብለዋል። የአሜሪካ የኮንግረስ አባላት ራሺድ ታላይብም የአሜሪካ ህገ መንግስት በግልጽ መጣስ ያሉትንም ድርጊት አውግዘው ኮንግረስ በአስቸኳይ ጣልቃ እንዲገባም ጠይቀዋል። በመካከለኛው ምስራቅ ለ10 ዓመታት የተካሄደውን ማለቂያ የሌለው ጦርነት የት እንዳደረሰን አይተናል። ሁሉም በጅምላ ጨራሽ መሳሪያዎች ውሸት ላይ የተመሰረተ ነበር። ዳግም በዚያ መንገድ አንታልልም ብለዋል። ሌላኛው የኮንግረስ አባልም ጂም ማክሮቨን በበኩሉ ሁኔታው እብደት ብሎታል። ትራምፕ ኢራን ላይ ኮንግረስ ይሁንታ ደብድበዋል። በህገ ወጥ መንገድም ወደ መካከለኛው ምስራቅ ጦር ጎትተናል። አሁንም መማር ያለብንን አልተማርንም ብለዋል።
ኢራን የአሜሪካን ጥቃት ተከትሎ ማቆሚያ የሌለው መዘዝ ይከተላታል ስትል አስጠነቀቀች። የኢራን ውጭ ጉዳይ ሚኒስትር ሰይድ አባሲ አርጋቺ የአሜሪካ ጥቃት አስከፊ ሲሉ አውግዘውት ኢራን ሉዓላዊነቷን ለመጠበቅ ሁሉንም አማራጮች እንደምትመለከት ተናግረዋል። በኤክስ ገጻቸው ላይ በጻፉት ጽሁፍ ዛሬ ማለዳ ላይ የተከሰተው ጥቃት እጅግ አሳፋሪና ማቆሚያ የሌለው መዘዝ የሚያስከትል ነው። እያንዳንዱና ሁሉም የተባበሩት መንግስታት አባል አገራት በዚህ እጅግ አደገኛ ህገወጥና የወንጀል ባህሪ ሊደናገጡ ይገባል ሲሉም ጽፈዋል። አርጋቺም አክለው ዩኤስ የመንግስት ድርጅት የጸጥታው ምክር ቤት አባል ሆና በተባበሩት መንግስታት ድርጅት ቻርተር ላይ ከባድ ጥሰትም ፈጽማለች ሲሉም ኮንነዋል። በኢራን ጥቃት 11 ሰዎች መጎዳታቸውን የእስራኤል የድንገተኛ አደጋ አገልግሎት አስታወቀ። የእስራኤል የድንገተኛ አገልግሎት ኢራን በፈጸመችው ጥቃት 11 ሰዎች ተጎድተው ወደ ሆስፒታል መወሰዳቸውንም ገልጿል። ጉዳቱ ከደረሰባቸው ሰዎች መካከል አንድ የ30 ዓመት ሰው በፍንጥርጣሪ በላይኛው የሰውነት ክፍሉ ላይ ተመቶ መካከለኛ ጉዳት እንደደረሰበትም ተገልጿል። የተቀሩት 10 ሰዎች ቀላል የአካል ጉዳት ደርሶባቸዋል። የእስራኤል የአየር ኃይል በምዕራብ ኢራን በሚገኙ ወታደራዊ ኢላማዎች ላይ አዲስ የጥቃት ዘመቻ መጀመሩን ተናግሯል። ይህ የሚሆነው የእስራኤል መከላከያ ሰራዊት ኢራን ሚሳይሎችን ማስወንጨፏን ከገለጸ በኋላ ነው። የመከላከያ ኃይሉን አክሎ በኢራን ግዛት በሚሳይል ማስወንጨፊያዎች ላይ ጥቃት አድርሻለሁም ብሏል።